አሁን ወጥቼ ነው መጣ እንዴ? ሲንዳለው እሺ በቃ መግለስ ነው ቃል ገዛ ወጥቼ ነው ዛሬ ምሳኔ ጋር ነህ ነው ነገ ጧታችን ስትወጪ የጎደለው ነገር ይኖራል። አይ ከኔ እንኳን የሚጎድለው ነገር የሚኖር አይመስለኝም። እንዴት ነሽ? ሰላም ነው አልሐምዱሊላህ። ያንን ብፈልግ ኑሮ አንቺን እና እሱን አለያይቼ ምናምን ብዙ ማድረግ የምችለው ነገር ነበር። ሲጀመር እሱ ፍላጎትም የለውም አንቺ ጋር ለመኖር እና እኔ ደግሞ እንዳሁኑ ሴት ሁኜ እንደዚህ ከቤትሽ አንቺን አስወጥቼ እኔ እሱን የራሴ ማድረግ አልፈለኩም፣ ለልጆቻችሁ ስል ማለት ነው። እሱ ለኔ አሪፍ ሰው ነው ማለት የሆነ ምርጫሽ አለ አይደል? ሰውን ስትመርጪው እንደዛ አይነት ሰው ሆኖ ሲገኝ አንቺ ወደፊት ብዙ ይጠብቅሻል። በሰዓቱ እሱ ስንገናኝ እኔና እሱ ነገራቶች ከቤት የጎደሉት ነገር እንዳለ ያስታውቃል። ያሊን ሚስት ጠርቻታለሁ። ሚስት ለማለት ራሱ ይከብደኛል። ያው ከብዙ ጣውረድ በኋላ ነው አሁን ላይ ያው እንግዲህ ምቾቱን ሲያገኝ ወይ የሆነ ነገር ሲስተካከልለት ነው ወደዚህ ወዳንቺ የመጣ ይመስለኛል። ግን እኔ በጣም ብዙ ጣውረድ አልፌበታለሁ። እነዚህ ልጆች ለማሳደግ በጣም ብዙ ለፍቼበታለሁ። እሷ ህፃን ልጅ ናት። ከዚህ በኋላም ሌላ ትዳር በቃ ብዙ ነገር ማድረግ ትችላለች። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ዛሬ መጥቻለሁኝ። ዛሬ መጣሁት ያው ከዚህ ሁሉ ነገር በቃ እኔ ተስፋ በጣም እየቆረጥኩኝ ነው። በጣም እያስጠላኝ ነው ህይወት። ቤት ውስጥ በጣም ደስተኛ አይደለሁምና እስቲ ያሊን ሚስት ጠርቻታለሁኝ። ሚስት ለማለት ራሱ ይከብደኛል። ያው እንግዲህ እኔ አሁን በቃ ራሴንም ታመምኩኝ፣ ብዙ ነገር አደረኩኝ፣ ግን ምንም ለውጥ ላመጣ አልቻልኩም። እስኪ አሁን በሰላማዊ መንገድ ላውራትና ይሄ ትዳር እንደዚሁ ዛሬ ተነስቶ ብድግ ያለ አይደለምና ብዙ መስዋዕትነት የከፈልኩበት ብዙ ነገር ያጣሁበት ነው። ገባችሁ? እና እስኪ ቢያንስ እሷ ህፃን ልጅ ናት። ከዚህ በኋላም ሌላ ትዳር በቃ ብዙ ነገር ማድረግ ትችላለች። ግን በቃ የኔን ህይወት ባታበላሽው ደስ ይለኛል። እስኪ እንደው ዛሬ ጠርቼ በሰላማዊ መንገድ ላውራት ምን እንደምትለኝ ሰማለሁ። ያው እንግዲህ ያለኝ አማራጭ ይሄ ብቻ ነው ያለኝ አማራጭ። እዛም ሲሄድ እሱም ክስ ይለኛል በጸባይ በቃ ማንም ሰው ጋር መነጋገር አልቻልኩም። በቃ እንዴትም ውስጤ ስላለ በጣም እንትን እያለኝ ነው። እስኪ እየመጣች ነው። እንዴት ነሽ? ሰላም ነው አልሐምዱሊላህ። ደህና ነሽ? አልሐምዱሊላህ ደህና ነኝ አለሁ አለን። ያው ወደ ጉዳይ ልግባ ላውራሽና ቶሎ እንድትሄጂ። አዎ እኔም ሰዓት ሄዷል። ያው ማውራት አለብን ስላልሽ ነው። አዎ እና የጠራሁሽ ማለት ነው ከምን እንደምጀምርልሽ አላውቅም። ያው አንቺ ህፃን ልጅ ነሽ፣ ወደፊት ብዙ ህይወት ይጠብቅሻል ታውቂያለሽ። እኔ ደግሞ እንግዲህ ይሄን ትዳር በጣም ብዙ ለፍቼበታለሁ። 3 ልጅ መውለድ ማሳደግ፣ በዛ ውስጥ የሚፈጠረው ብዙ ነገር ያው አንቺ ልታስቢው ራስሽ ያለሽ አዲስ ስለሆንሽ ለትዳር ግን እኔ በጣም ብዙ ጣውረድ አልፌበታለሁ። እነዚህ ልጆች ለማሳደግ በጣም ብዙ ለፍቼበታለሁ። ይሄን ትዳር አንቺ ዛሬ ላይ ሁሉም ነገር ተስተካክሎ እንደዚህ እንደምታይ ሆኖ አይደለም። እንደዚህ አልነበረም። አሊም ቢሆን እንደዚህ አልነበረም። ያው ከብዙ ጣውረድ በኋላ ነው አሁን ላይ ያው እንግዲህ ምቾቱን ሲያገኝ ወይ የሆነ ነገር ሲስተካከልለት ነው ወደዚህ ወዳንቺ የመጣ ይመስለኛል። እና ለምን አትዩም አንቺ? አትዩም እኔ ማለት ያው በሰዓቱ እሱ ስንገናኝ እኔና እሱ ነገራቶች ከቤት የጎደሉት ነገር እንዳለ ያስታውቃል። ማለት በቃ ሊጥሩ ሰው ነው። በቃ ተግባባን፣ ጥሩ ሰው እንደሆነ ሳቅ እና የሆነ የጎደለው ነገር ደግሞ እንዳለ ያስታውቃል። ያየሽ ነው መቼስ እሱን አላውቅም። እሱ በእናንተ መሀል ያለ ነገር ነው። ግን እሱ ወደ እኔ መጣ። ሲመጣ ደግሞ በቃ እሱ ለኔ አሪፍ ሰው ነው ማለት የሆነ ምርጫሽ አለ አይደል? ሰውን ስትመርጪው እንደዛ አይነት ሰው ሆኖ ሲገኝ አንቺ ወደፊት ብዙ ይጠብቅሻል። በእርግጥ አዎ፣ ግን ማለት ምንም የማያጎድልብሽ አይነት ነው ለአንቺም ለኔም ማለት ነው። እና እኔ ደግሞ እንዳሁኑ ሴት ሁኜ እንደዚህ ከቤትሽ አንቺን አስወጥቼ እኔ እሱን የራሴ ማድረግ አልፈለኩም፣ ለልጆቻችሁ ስል ማለት ነው። እና በቃ ታይልኝ ማለት ቀላል አይደለም። ልክ አሁን አንቺ እንዳልሽው እኔም ብዙ ነገር ነው ወደ አሊ የመጣሁት። ታይልኝ አይከብድም። አሁን ምሳሌ አንቺና አሊን ታዩልኝ ብልሽ
ታይልኝ ብልሽ እንዴት ነው? እሱ እኮ ያለፉበት መንገድ ነው። ብዙ ነገር አሳልፌያለሁ። እዚህ ትዳር ላይ ልጅነቴን ብዙ ነገሬን አሳልፌያለሁ። ገንዘቤን፣ ስራዬን ሁሉ ብዙ ነገር ነው እዚህ ትዳር ላይ እንትን ያልኩት። አሁን አንቺ መተሽ ሁሉም ነገር ተስተካክሎ እንደምታየው አይደለም ማለቴ እኔ አማራጭ አጥቼ ነው ገባሽ? አሁን ይሄን ትዳር መበተን እንኳን ልበተን ብል መበተን የማይችልበት ብዙ ሁኔታ አለ ማለቴ ማታውቂው አንቺ ብዙ ነገር አለ። ልጆች አሉ። ልጆች ትልቁ ነገር ልጆች እንዳሉ ሆኖ ብዙ ነገር አለ በሌልና በሱ መሃል ይሄን ትዳር ማፍረስ የማይቻልበት ማለት ነው ገባሽ? ትዳር እኮ ያው ስለተዋደድሽ ብቻ የምትኖረው አይደለም። ያን ስለወደደሽ ወይ አንድ ሰው ስለወደድሽው የምትኖረው ትዳር የለም። ፍቅሩ ሁሉም ያበቃል። መቻቻል ነው የሚያኖርሽ ገባሽ? እዚህ መሃል ደግሞ እኛ ብዙ የገነባነው ነገር አለ አብረን። አሁን በጣም ነው ቅስሜ የተሰበረው። አሁን አንቺ እኔ ብዙ ነገር ተቋቁሜ ራሴን በቃ እንትን ብዬ ነው ላወራሽ እየሞከርኩ ያለሁት። ልታወሪኝ እኮ የሞከርሽው ነገር ማለት የሆነ ማድረግ የምችለው ነገር ቢሆን ጥሩ ነው። ያውም ማለት እሱ ሁላ እኔ በቃ በመሃላችሁ ከገብቼ እንደዚህ አንቺን አስወጥቼ መኖር ስለማልፈልግ ነው እንጂ ያንን ብፈልግ ኑሮ አንቺን እና እሱን አለያይቼ ምናምን ብዙ ማድረግ የምችለው ነገር ነበር። ሲጀመር እሱ ፍላጎትም የለውም አንቺ ጋር ለመኖር በእርግጥ ስነግርሽ ማለት ነው። ምክንያቱም ግን ልጆቻችሁን ብቻ ተለያይታችሁ እንድታሳድጉ ስላልፈለኩ ነው። ምክንያቱም እኔም ነገ ሴት ልጅ ነኝ እወልዳለሁ እና ፍላጎት የሌለው ሰው ማለት በቃ የሆነ የጎደለ ነገር ይኖረዋል። ሁሉም ወንድ ሌላ ሴት ጋር ሲሄድ የሆነ የጎደለ ነገር አለ ነው የሚለው። እኔ አሁን አንቺ ባዶሽን ሆነሽ ነው እንደኔ ሆነሽ አይደለም። እኔ 3 ልጆች ወልጄ ብዙ ነገር በቃ ብዙ ነገር ሰርቼ ብዙ ጣውረድ አሳልፌ ነው ነገ ጧታችን ስትወልጂ የጎደለው ነገር ይኖራል። አይ ከኔ እንኳን የሚጎድለው ነገር የሚኖር አይመስለኝም። እሱን እርግጠኛ መሆን አትችይም። ምን ላይ የሆነ አንቺም ላይ እንደሚሆን አልጠራጠርም። ግን በጸባይ በቃ እንደዚሁ ያለውን ሁኔታ አይተሽ አንቺ መረዳት የምትችይ መስሎኝ ነው እኔ ዛሬ ላስረዳሽ የመጣሁት። አሁን እኮ ትዳርሽን ታይ ነው እያልሽኝ ያለሽ ይሄ የምታስቢው አይደለም። ቢያንስ የኔ ትዳር ከሚፈርስ ያንቺ ትዳር ቢፈርስ ይሄ እኮ ማለት ባንቺ የተጀመረ ነገር አይደለም። ሰው ሁለተኛ ሚስት ማግባት እኮ ባንቺ አይደለም የተጀመረው አይደለ? በጣም ብዙ ሰዎች አሉ። ያውም እኔ በቃ ማለት ላበላሽው አልፈልግም ኑሯችሁን። በቃ ለኔም ላንቺም የሚያጎድለው ነገር የለም። ለኔም ላንቺም ምንም ነገር ካላጎደለ ደግሞ በቃ መኖር ትችያለሽ ማለት ያን ያህል እንትን የሚባል እንኳን አይደለም። አንቺ አሁን እኔን ጠርተሽኝ ካሊ ጋር ተለያይ ልትይ እየኖርሽ ያለሽው በእኔ ነው። አዲስ ስለሆንሽ ባንቺ አይደለም እየኖርሽ ያለሽው በእኔ ነው። ጥቅሙም ላይ ታውቅሽ ይችላል ማለት አዲስ ነሽ። አሁን አንቺ ወይ ባሞሞቁ ላይ ምኑ ላይ ነሽ ሙሽርነት ላይ ነሽ ብለሽ ነው ራስሽ የምታስቢው። አዲስ ስንሆን እኛም እንደዚህ አድርጎን ነበር በፊት ማለት ነው። ግን ከጊዜ በኋላ የሚፈጠረው ነገር አታውቂ። ሴት ነሽ አንቺ ነገ ጧት ሴቶች ትወልጃለሽ። ገባሻ? አዋይ ማለት በጣም የኛ ህይወት ጥሩ የሚባል ህይወት ነው። ሁሉም ሰው የሚቀናበት ለሌሎች ማራያ ሆነ እኮ ያ ከሆነ እኮ ያ የሆነው አሁንም እኮ ያው ነው አይደለም። አሁን ብዙ ነገር ተበላሽቷል። ቤታችን ውስጥ ሰላም የለም። ብዙ ነገር ነው። አንቺ ስለፈልግሽ ነው። በነገርሽ ላይ ሰላም አለመኖሩ አንቺ ስለፈልግ ተቀበለሽ አምነሽ መኖር ነው። ሌላ ምንም ነገር የለውም። ገባሽ አይደለ አሊ? እኔም ምን መሰለሽ እዚህ ጋር አሁን እኔና አንቺ ምንም ያገናኘን ነገር የለም። እዚህ መሀላችን ያለው አሊ ነው አይደል? አንቺም በቤትሽ እኔም በቤቴ አይደል? በስነ ስርዓት መኖር የሚቻል ከሆነ ማለት ነው። እኔ በዚህ ሁኔታ አሁን አሊ ማጨናነቅም አያገባንም። ምክንያቱም እሱ ሁለት ቤት የሚኖር ሰው ነው፣ ሁለት ቤት ያለው ሰው ነው። ስለዚህ ያን ያህል ቢዚ አሁን በባለፈውም ራሱ እንደዛም ሆነሽ በጣም ነበር ሲያበሳጨኝ ነበር። እና አምነሽ ማንኛውም አዲስ አይደለም ይሄ ነገር የትኛውም ሰው ሊያደርገው የሚችለው ነው። የትኛውም ሰው ሁሉም ሰው አንቺ ያደረግሽው አሁን ያላደርገውም። ለምሳሌ እንዴት አንቺ እና እኔ እንለያያለን። ማንም ሰው ስላደረገው እኔ እቀበለዋለሁ ማለት አይደለም። እሱን አንቺ ታውቂያለሽ። እኔ ግን ከባሌ ጋር መለያየት ምንም አይነት አላማ የለኝም። አልፈልግም። ሐሳብሽ ይሄ ከሆነ እኔ በማደርገው መንገድ አላይሻለሁ። ግን እንደ ሐሳብ እኔ ልንገርሽ ብዬ ነው የመጣሁት። ድረስ የጠራሁሽ እንደ ሐሳብ እንድነግርሽ ሐሳቤ እንድትረጅ ነው። አይ ቀለል አድርገሽ በቃ ተረድተሽኝ አሁንም ጊዜ እሰጥሻለሁ። አይ ጊዜ እሰጥሻለሁ የተወሰነ ጊዜ። አይ ካልሽ ግን እኔ በማለያይሽ መንገድ አለያይሻለሁ። እኔ የራሴን ነገር እጠቀማለሁ። ነግሬሽ ነው ደግሞ ማለያይሽ፣ ዝም ብዬ እንዳይመስልሽ። እስኪ ሞክሪውና እናያለን። ያውም የነገርኩሽ ነው ፍላጎት ምንም የለውም ካንቺ ጋር መኖር።
ምንም አይነት ፍላጎት የለውም። በእርግጥ እኔ ልጆቻችሁ እንዳይበተኑ ብዬ ነው እስካሁንም ድረስ የቻልኩ እስካሁንም ድረስ ልጆቹ እንዳይበተኑ ብዬ ነው። ስቲል ቤትሽ ሁላ እንዳይመጣ ማድረግ እችላለሁኝ። ቤቴ ነው ካልሽ እንደዚህ አይነት ሁኔታ ከቀጠልሽና እንደዚህ ይሆንሽ ከሆነ እስከዛሬ ራሴን ችዬ ጥፍፍ ብዬ ነበር የምኖረው። ከዚህ በኋላ ግን በቃ የቤት ኪራይም ምንም እያለ መጨናነቅ የለበትም። በቤትሽ እመጣለሁ። ለሱ ችግር የለውም። ምክንያቱም የዛ ቤት ባል አንቺ አይደለሽም። ቤቱም የባሌ ቤት ነው። በፈለኩበት ሰዓት መምጣት እችላለሁ። ሁላንቺም ማስወጣት እችላለሁ። ይሄ ነው አዩ የደወለ ነው። ያውም ሰዓቱ እኮ አስኬድሽብኝ። አይላ ወይ ቅሪ እንደኛ አይላም አሁን ወጥቼ ነው መጣህ እንዴ? ሲንዳለው እሺ በቃ መግለስ ነው። ቃል ገዛ ወጥቼ ነው ዛሬ ምሳኔ ጋር ነህ። እሺ በቃ ቶሎ መለሳለሁ፣ እደውልልሃለሁ። እሺ ቅርቻ እሺ እና ምሳ ይጠብቀኛል። ይሂድ ሂጂ ጨርሰናል ነኝ አንቺ። አዎ አይ ራስሽን ብታረጋግ ይሻላል። በዚህ ሁኔታ ከቀጠልሽ ማለት ለልጆችሽ እንኳን ኑሪላችሁ፣ ጭንቅላትሽን እንዳይነካሽ። እንደዚህ በጣም ያበድሽ ነው እኮ አሁን ማለት እኔን ጠርተሽ አሁን በዚህ ደረጃ ትዳርሽን ተይ ምትይበት ምንም አይነት መንገድ የለም። ጤነኛ ስላልሆንሽ ነው። አይ ሌላ ለፊ ነገር አትነገር። አይ እኔ መላፊ ነገርና በመሐላችን ከትዳራችን መሐል ውጪ አንቺ የሱ ሚስት ነሽ። እንደ ሚስትነትሽ አከብርሻለሁ። ከዚህ በዘለለ እኮ ክብር ካልፈለግሽ በቃ ስልኬ ላይ ከዚህ በኋላ ደውዪ። እሺ ባቲ ምን ይሄዳለሁ። በቃ እኔና አንቺ ከዚህ በኋላ ምንም የሚያገናኘን ነገር የለም ማለት ነው። ስንጣጥ እሺ ችግር የለውም። ለሁሉም ነገር ነው ያለው።